ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ ፕሬዝዳንት እስማኤል ኦማር ጉሌህ ጋር ተወያዩ። ሁለቱ መሪዎች ኢትዮጵያና ጅቡቲ በጂኦ ፖለቲካል ጉዳዮችና የሁለትዮሽ ትብብራቸውን በሚያጠናክሩ ጉዳይ ላይ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ትላንት ጠዋት ጅቡቲ ሲደርሱ በፕሬዝዳንት እስማኤል ኦማር ጉሌህ አቀባበል እንደተደረገላቸው ገልጸዋል። ውይይታቸውም በጂኦ ፖለቲካ ጉዳዮች፣ በቀጠናዊ ሰላምና ጸጥታን ብሎ የሁለትዮሽ ትብብርን በተለይም በንግድና ሎጂስቲክና የልማት ስራዎች በሚያጠናክሩ ሁኔታ ላይ ያተኮረ እንደነበር ተገልጿል። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የተደረገላቸው አቀባበልና ያደረጉት የስራ ጉብኝት በተንቀሳቃሽ ምስል እንከታተል። በቢሾፍቱ የሚገነባው ዓለም አቀፍ የአውሮፕላን ማረፊያ በአፍሪካ ታሪክ ትልቅ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ዓለም አቀፉ የመገናኛ ብዙሃን ዘግበዋል። በቢሾፍቱ የሚገነባው ግዙፍ ዓለም አቀፍ የአውሮፕላን ማረፊያ አስመልክተው ዓለም አቀፍ የመገናኛ ብዙሃን ሰፊ የዘገባ ሽፋን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ የሚገነባውን የአፍሪካን ግዙፉን ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመራቸውን አስመልክቶ
ዓለም አቀፍ የመገናኛ ብዙሃን በስፋት እየዘገቡ ይገኛሉ። ጉዳዩን በስፋት ከዘገቡት ዓለም አቀፍ መገናኛ ብዙሃን መካከል ዢንዋ ተጠቃሽ ነው። ዢንዋ ኢትዮጵያ በአፍሪካ ትልቁን የኤርፖርት ግንባታ መጀመሯን በስፋት ዘግቧል። የቢሾፍቱ ኤርፖርት የኢትዮጵያን ፈጣን የአቪዬሽን እድገት ለማስቀጠልና በአፍሪካ ቀዳሚ የአየር ትራንስፖርት መግቢያ በር እንድትሆን የጀመረችው ሰፊ ስትራቴጂ አካል መሆኑን ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ዢንዋ በዘገባው አስነብቧል። የመጀመሪያ ደረጃ ግንባታው በ4 ዓመታት ውስጥ ሲጠናቀቅ በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም ያለው አዲሱ አየር መንገድ ሙሉ በሙሉ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም የዢንዋ ዘገባ ያመለክታል። ሬውተርስ የዜና ምንጭ በበኩሉም የኢትዮጵያ አየር መንገድ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ በይፋ መጀመሩን ዘግቧል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት እንደሚያደርገውም ሬውተርስ በዘገባው አመላክቷል። ኤርፖርቱ 270 አውሮፕላኖችን የማቆሚያ ቦታና በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም ነው የዘገበው። ይህም ከቦሌ አውሮፕላን ማረፊያ ከ4 እጥፍ በላይ የሚበልጥ ነው ብሏል ሬውተርስ በዘገባው። የቱርክዮ ቲአርቲ ወርልድም ኢትዮጵያ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ ጀምራለች ሲል ገልጿል። በ12.5 ቢሊዮን ዶላር ወጪ የሚገነባው ይህ የቢሾፍቱ ኤርፖርት ከአፍሪካ ግዙፍ አውሮፕላን ማረፊያ ይሆናል ሲልም ቲአርቲ በፊት ገጹ አስፍሯል። ሲጂቲኤንም በተመሳሳይ ኢትዮጵያ በአመት 25 ሚሊዮን መንገደኞችን የመያዝ አቅም ካለው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጎን ለጎን አዲስ ግዙፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመሯን ዘግቧል። ሲጂቲኤን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኤክስ ገጻቸው ላይ ያስተላለፉትን መልእክት ዋቢ አድርጎ እንደዘገበው ከዋና ከተማዋ አዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ይሆናል። ሌላኛው ዓለም አቀፍ የመገናኛ ብዙሃን የጀርመኑ ዶቼ ዌለ እየሰፋ የመጣውን የኢትዮጵያን አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ኢትዮጵያ ሰፊ ስራዎችን እየሰራች መሆኗንና ግንባታው የተጀመረው ግዙፉ የኤርፖርት ፕሮጀክትም የኢትዮጵያ አየር መንገድ በአቪዬሽን ኢንዱስትሪው ከዓለም ቀዳሚ አየር መንገዶች አንዱ የሚያደርገው መሆኑን ዘግቧል። የደቡብ አፍሪካ ብሮድካስት ኮርፖሬሽን ኤስኤቢሲም እንደ አውሮፓውያኑ አቆጣጠር በ2030 ለማጠናቀቅ እቅድ የተያዘው ግዙፉ የቢሾፍቱ ዓለም አቀፍ አየር መንገድ በ12.5 ቢሊዮን ዶላር ግንባታው መጀመሩን ዘግቧል። አየር መንገዱ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት መሆኑንም ጠቅሷል። መልካም እሴቶችን መሰረት በማድረግ የኢትዮጵያ እድገት ለማፋጠን በሚያግዙ ጉዳዮች ላይ መርጋት እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በሀላባ ቁሊቶ ከተማ በተለያዩ ባህላዊ ስነ ስርዓቶች ተከብረዋል። በሀላባ ብሔረሰብ ባህላዊ ስርዓት ሴራ ዘመን አቆጣጠር መሰረት የመንገሳ ሴራ በዓል የአሮጌው ዓመት ማሳረጊያ ወደ አዲሱ ዘመንና ብሩህ ተስፋ መሸጋገሪያ ነው። የሀላባ ብሔረሰብ ሴራ ወይም ባህላዊ አስተዳደር ስርዓት ብሔረሰቡን ታሪክ፣ ባህል፣ ቋንቋ፣ የዘመን አቆጣጠር ትውፊቶችና ሌሎች የተለያዩ ባህላዊ አስተዳደራዊ ግኝቶችን የሚመሩበት ባህላዊ ስርዓት ነው። ይህን ማህበራዊ ሴት ለትውልድ ለማስተላለፍ የተጀመረው ጥምረትም ተጠናክሮ መቀጠል ይኖርበታል። የሀላባ ብሔረሰብ ዘመን መለወጫ የመንገሳ ሴራ በዓልን መሰል በዓላትን ስናከብር ከሚለያዩን ይልቅ የሚያስተሳስሩን እሴቶችን አጎልብተን የእርስ በርስ ትስስራችንን በማጠናከር ለጋራ ዕጣ ፈንታችን ብሩህ መሆን በአብሮነት ለመቆምና ለመጽናት ቃላችንን እያደስን መሆን ይኖርበታል። ኢትዮጵያ በብዛ ባህል ጸጋዎች የታደለች ስትሆን የመተባበር የመደጋገፍ ባህልን በማዳበር ለዘመናት የቆዩ የጋራ መስተጋብርና የአብሮነት መንፈስ ከህዝባችን ስነ ልቦና ውቅር ጋር የተሳሰረና በቀላሉ የማይደበዝዝ ማህበራዊ ትሩፋቶችን የተጎናጸፈች ሀገር መሆኗ ይታወቃል። የሀላባ ብሔረሰብም በትውልድ ቅብብሎሽ አኩሪ ታሪክና ባህል መገንባት የቻለ ህዝብ ሲሆን ከነዚህ ባህላዊ ሀብቶች መካከል የሀላባ ብሔረሰብ ዘመን መለወጫ መንገሳ ሴራ
ክብረ በዓል አንዱና ተወዳጅ የሆነ በጉጉት የሚጠበቅ የአብሮነት፣ የአንድነት፣ የመተሳሰብ፣ የመደጋገፍ ሆኖ እየተከበረ በብሔረሰቡ ዘንድ ለረጅም ዘመናት ሲከወን የቆየ ፍጹም ባህላዊ ስርዓትን መሰረት ያደረገ የዘመን መለወጫ ክብረ በዓል ነው። የሀላባ ብሔረሰብ የመረዳዳት የመደጋገፍ እሴት አለው። ይህም ሚሻላ ይባላል። በሚሻላ በተለያዩ ምክንያቶች ግለሰቦች ወይንም ቡድኖች ማህበራዊ ቀውስ ሲገጥማቸው በጎሳ አባላት ደረጃ አሊያም ችግሩ ገዘፍ ሲል እንደ ብሔረሰብ ድጋፍ የሚደረግበት የዜጎች መታደጊያ እሴት ነው። በመጨረሻም ጠንካራ ማህበረሰብ ለጠንካራ አገረ መንግስት ግንባታ ሚናው የጎላ ነው ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የህዝቦች ሁለንተናዊ ተጠቃሚነት ለብሔረ ብሔራዊነት ኢትዮጵያ እድገትና ብልጽግና ወሳኝ መሆኑን ሚኒስትሯ ተናግረዋል። የስልጤ ልማት ማህበር ለዞኑ ህዝብ የልማት ተጠቃሚነትና ሁለንተናዊ እድገት ልዩ ልዩ ተግባራትን እያከናወነ ይገኛል። ከነዚህም ውስጥ የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና የአረንዚን ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተጠቃሾች ናቸው። የልማት ማህበሩ የሚሰራቸው ስራዎች የህዝቦችን የልማት ተጠቃሚነት በማረጋገጥ ለጠንካራ ሀገር ግንባታ ጉልህ ድርሻ እንዳለው የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። የስልጤ ልማት ማህበር ባለፉት አመታት በአንድ በኩል ጠንካራ ስነ ልቦና ያለው ህብረተሰብ በመገንባት ረገድ፣ በሌላ መንገድ መሰረታዊ የሆኑ የመሰረተ ልማት አገልግሎቶች በመንግስት አቅም ብቻ የማይሸፈኑትን የህብረተሰቡን አቅም በማስተባበር በኢኮኖሚ በማህበራዊ መስክ ትልልቅ ፋይዳ ያላቸው እንደዚሁም ቋንቋውን ባህሉን ማልማትን ጨምሮ ጠንካራ የሆነ ማህበረሰብ ለመገንባት የሚያስችል ሰፊ እንቅስቃሴ ሲያደርግ የቆየ ልማት ማህበር ነው። እንግዲህ ጠንካራ ማህበረሰብ ለጠንካራ ሀገር ግንባታ ትልቅ ትርጉምና ፋይዳ አለው። የዜጎችን የመልማት ፍላጎትና በመንግስት የማይሸፈኑ ኢኮኖሚያዊና ማህበራዊ ጥያቄዎችን እውን ለማድረግ የልማት ማህበራት ትልቅ አስተዋጽኦ እንዳላቸውም ተገልጿል። እንደ አጠቃላይ እንደ ማህበረሰብ ስናይ እያደገ የመጣ በመንግስት ሊሸፈኑ የማይችሉ ጉድለቶችን እየሸፈነ የመጣ ተቋም፣ ከዛ ባሻገር ደግሞ በተለይ ህብረ ብሔራዊ አንድነትን በማጠናከር ረገድ የስልጤን ተወላጅም አንድነቱን በማጠናከር ረገድ ሰው በያለበት እንደ ሀገርኛ እንዲያስብ በማድረግ ረገድም ትልቅ ሚና የተጫወተ ልማት ማህበር ነው። የዚህ የለውጥ መንግስት በትልቁ ያለንን ጸጋ ያለንን አቅም መሰረት በማድረግ ነው አገር የምትበለጽገው የሚል መነሻ ሀሳቦች ስለነበሩ ይሄ ደግሞ ሊሳካ የሚችለው በጋራ በትብብር በቅንጅት ስንሰራ እንደሆነ በትልቁ ደግሞ በዞኑ ያሉ ጸጋዎች በደንብ የመለየት ስራ ትኩረት ተሰጥቶ ተሰርቷል። እነዚህን ሊያግዙ የሚችሉ የፌዴራል እና የክልል ድጋፎችም ጠንካራ ነበሩ። የወራቤ ከተማ ነዋሪዎችም የስልጤ ልማት ማህበር የዞኑን ማህበረሰብ ተጠቃሚነት የሚያረጋግጡ ስራዎችን እየሰራ ስለመሆኑ ምስክርነታቸውን ሰጥተዋል። ከተቋቋመበት ከትንሽ ጊዜ ጀምሮ በሀገር ደረጃ የሚጠቅም አይደለም ለስልጤ ህዝብ በሀገር ደረጃ የሚጠቅሙ ስራዎችን ሰርቷል። ለምሳሌ ወራቤ ኮምፕሬሄንሲቭ ሆስፒታልን ብናይ ትልቅ ነገር ነው። የስልጤ ልማት ማህበር 12ኛ ጠቅላላ ጉባኤውን ዞኑ ራሱን በራሱ የማስተዳደር መብቱ ከተረጋገጠ ጀምሮ የተከናወኑ ተግባራትን በሚገመግም የፓናል ውይይት አክብሯል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።